ድሮ ልጅ ሆነሽ ህልም ታይ ነው ይመስለኛል። አዎ የሚያስፈራ ህልም ምናምን ያየሽ ትዝ ይልሻል? እንጃ አሁን ትዝ ያለኝ የሆነ ውሻ ምናምን ነገር ሲነክሰኝ አይነት ነገር አይቼ ማሰለኝ የሆነ ልክ በጣም የሆነ ፔን የተሰማኝ መስሎኝ ነገር እስካሁን ሾኮላ በጣም ነክሶሻል መሰለኝ አስታወሽ ወይ ውሻ በጣም ፈራለሁ ወይ ኮለታ ነው። የልጆች አእምሮ የትልቅ ሰው አእምሮ ከሚሰራበት መንገድ በተለየ ቢሆንስ የሚሰራው? በዛሬው ክፍል አእምሮ በሂደት አድጎ እስኪጨርስ ድረስ የሚያልፍበትን መንገድ ለመዳሰስ የሮን አብራን ትገኛለች። የሮን የመጀመሪያ ዲግሪዋን በሳይኮሎጂ፣ ሁለተኛ ዲግሪዋን ደግሞ በዴቨሎፕመንታል ሳይኮሎጂ ሰርታለች። መልካም ቆይታ። ዛሬ የምናወራው ቲዮሪስት ጂን ፒያዤ ይባላል። ስዊስ ሳይኮሎጂስት ሳይሆን አክቹሊ መጀመሪያ ባዮሎጂስት ነበረ፣ ግን አሁን ላይ ዴቨሎፕመንታል ሳይኮሎጂስት ነው በሚለው ሁሉም ሰው ይስማማል። አይ ቲንክ ፒያዤ ራሱ በጣም ኢንትረስቲንግ ቻይልድሁድ የነበረው ሰው ነው። እኔም ባዮግራፊውን ሳነበው በጣም ኢንትረስት አድርጎኛል። በ10 ዓመቱ አካባቢ ሳይንቲፊክ ፔፐር ፐብሊሽ ያደረገ ልጅ ነው። እንዴት 10 ዓመቱ እንደዛ ሊያደርግ እንደቻለ አላቅም፣ ግን በጣም ኦብዘርቭ የሚያደርግና በጣም ኪውሪየስ የነበረ ልጅ ነው። ለዛ ነው በ10 ዓመቱ አንድ ኦብዘርቭ ስላደረገው ነገር አይ ቲንክ አልባይኖ ስለሚባል ነገር ዲቴይሉን በደንብ አላየሁትም፣ ግን እዛ ላይ ነው ፔፐር ፐብሊሽ ያደረገው። ከዛም በኋላ እንደዚህ አይነት ኢንትረስቶች የነበሩት ልጅ ነው። በጣም ከእድሜው በላይ ጂኒየስ የነበረ ልጅ ነውና በ14 ዓመቱ አካባቢ እንደውም የሚውዚየም ኩሬተር ነገር ለመሆን እንትን ካለ በኋላ ሊቀጥሩት ምናምን ካሰቡ በኋላ ከዛ ኤጁን ፋይንድ አውት ሲያደርጉ ምናምን የተውበት አጋጣሚም አለ ማለት ነው። ስለዚህ በጣም ስማርት ልጅ ነበረ። የመጀመሪያ ባችለርስ ዲግሪውን አይ ቲንክ በባዮሎጂ ነው በ18 ዓመቱ ነው ባችለርስ ዲግሪውን የጨረሰው። ከዛ ፒኤችዲውን ደግሞ በ22 ዓመቱ ነው የጨረሰው ማለት ነው ባዮግራፊው ላይ። ስለዚህ የሱ እንግዲህ በጣም በአብዛኛው ሰው ከሚጠብቀው በጣም ፈጠን ያለ እንትኖች ነበሩት ማለት ነው። ፒያዤ ከፒኤችዲው በኋላ አንድ ቴስት ላይ ኢንቮልቭ እንዲሰራ ተጠይቆ ነበረ፣ የልጆች የኢንተለጀንስ ቴስት ማለት ነው። እዛ ቴስት ላይ ኢንቮልቭ በሚያደርግበት ጊዜ የሱ ስራ የነበረው ምንድነው ልጆቹ ፈተና ከተፈተኑ በኋላ ወይም ቴስቱ ከተሰጣቸው በኋላ ያንን ቴስት ማረምና ውጤታቸውን ሪከርድ ማድረግ ነበር ማለት ነው ስራው። የዛኔ ውጤታቸውን የልጆቹን እያረመ ባለበት ጊዜ አንድ ያስተዋለው ነገር ምንድነው ሁሉም ልጆች አንድ አይነት ስህተት ይሰራሉ። በአንድ አይነት እድሜ ላይ ያሉ ልጆች አንድ አይነት ስህተት ነው የሚሰሩት የሚለውን ነገር አገኘ ማለት ነው። በአንድ አይነት እድሜ ያሉ ልጆች አንድ አይነት ነገር መሳሳታቸው ኢንትረስት እያደረገው መጣ ማለት ነው። ከዛም ተነስቶ ያስተዋለው ነገር ምንድነው ልጆች እውቀትን የሚይዙበት የሚያስቡበት ደረጃዎች በየእድሜ ክልላቸው የተለያዩ እንደሆኑና በተለያየ እድሜ ክልል የልጆች ማሰብ የሚችሉት ማገናዘብና መረዳት የሚችሏቸው ነገሮች እንደሚለያዩ ተረዳ ማለት ነው። ይህንን ሀሳብ አንድ ላይ ጠቅልሎ ምን ብሎ ፕሮፖዝ አደረገው? የኮግኒቲቭ ዴቨሎፕመንት ቲዮሪ ብሎ ፕሮፖዝ አደረገው ማለት ነው። በአማርኛ ቀጥታ ለመተርጎም ያስቸግራል በጣም። ኮግኒቲቭ የሚለውን ቃል ለመተርጎም በጣም ብዙ ፈልጌ አውቃለሁ፣ ግን ቀጥታ ትርጉም ያለው አይመስለኝም። ያው ካለው ይነግሩናል። ግን ቲዮሪው ምንድነው በዋናነት ፎከስ የሚያደርገው ልጆች እንዴት ነው የሚያስቡበት፣ የእውቀት የሚቀስሙበት ወይ እውቀት የሚያከማቹበት ደረጃዎች እና በአጠቃላይ ስለ የአስተሳሰብ ደረጃዎች የልጆችን የአስተሳሰብ ደረጃዎች ላይ የሚያወራ ቲዮሪ ነው ማለት ነው። የኮግኒቲቭ ቲዮሪ ቤዝ የሚያደርግባቸው 3 ኮር የምንላቸው ሀሳቦች አሉት። የመጀመሪያው ስኪማ ነው። እንግዲህ አሁንም ስኪማንም በደንብ በአማርኛ የሆነ ቃል አግኝቶ ለመግለጽ ይከብዳል፣ ግን ምን ብለን ልንገልጸው እንችላለን? እውቀትን ክላሲፋይ ተደርጎ የሚቀመጥበት መንገድ። ለምሳሌ ልክ አሁን ልጆች እውቀታቸውን በቃ ይሁን የሚያገኙትን እውቀት ምን እያደረጉ ያስቀምጡታል? በሆነ ክፍል ያስቀምጡታል። ለምሳሌ የሚበሉ ነገሮች፣ እንስሳት፣ የትምህርት ቤት እቃዎች ወይ እንደዚህ እያሉ በሆኑ ክፍሎች ማስቀመጥ ማለት ነው ስኪማ። ስኪማ ማለት እውቀት የተቀመጠበት ክፍልፋዮች እንደማለት ሊሆን ይችላል።
በጣም ከብዶኛል በአማርኛ እንትን ማለት። ከዛ እነዚህ ስኪማዎች አሉ። ልጆች እንዴት ነው ታዲያ እውቀት የሚያገኙት ሲባል አክቲቭሊ ነው የሚማሩት። ልጆች ዝም ብለን ቁጭ ተደርጎ ኢንፎርሜሽን ብቻ መንገር ሳይሆን አክቲቭሊ እንደሚማሩ አክቲቭሊ እውቀታቸውን ኮንስትራክት እያደረጉ እንደሚሄዱ አስቀምጧል። ስኪማ ያልነው ነገር አክቲቭሊ ኮንስትራክት የሚያደርጉት ነው በቀን ተቀን ልምምዳቸው በሚኖሩት ኑሮ ማለት ነው ልጆች ከልጅነታቸው ጀምሮ። እዚህ ጋር ግን ስኪማቸው እንዴት ነው ዴቨሎፕ እያደረጉ የሚመጡት? በሁለት ነገሮች ነው። አሲሚሌሽን እና አኮሞዴሽን የሚባሉ ኮንሰፕቶች አሉ ማለት ነው። አሲሚሌሽን ማለት ምን ማለት ነው? ልጆች አንድ አዲስ ነገር ሲያገኙ ያንን ያዩትን አዲስ ነገር ቅድም ከፋፍሎ አስቀምጧቸዋል ባልናቸው ስኪማዎች ውስጥ መክተት ማለት ነው። እነሱ ኦልሬዲ ስኪማቸው ውስጥ ያስቀመጡት ነገር አለ። ከዛ ልክ አዲሱን ነገር ቀጥታ እዛ ውስጥ መክተት ማለት ነው። ለምሳሌ አንድ ልጅ በጣም በልጅነቱ 4 እግር ያለው እንስሳ ውሻ ብቻ ከሆነ ልክ የሆነ ቦታ በአጋጣሚ ሄዶ በግ ሲያይ ውሻ ሊለው ይችላል ማለት ነው ያንን ነገር። የእሱ ስኪማ ውስጥ 4 እግር ያለው እንስሳ ውሻ ነው። 4 እግር ያለው እንስሳ ሲያይ ያንን ነገር በግ ሆኖ ሳለ ውሻ ሲለው አሲሚሌሽን ማለት ነው። የራሱ ስኪማ ውስጥ ከተተው ማለት ነው። ከዛ ልክ አንድ አዳልት መጥቶ ደግሞ ያንን አይ ይሄ ውሻ አይደለም በግ ነው ሲል አዲስ እውቀት ፈጠረለት ማለት ነው። ስለዚህ ያንን ደግሞ አኮሞዴት ያደርጋል ማለት ነው። እንስሳት የሚለው ውስጥ ውሻን ይለያል፣ ከዛ ደግሞ በግን ይለያል ማለት ነው። ስለዚህ አሲሚሌሽን እና አኮሞዴሽን የምንላቸው ኮንሰፕቶች እነዚህ ናቸው። ስለዚህ እያንዳንዱን የሚያገኙትን እውቀት መጀመሪያ አሲሚሌት ነው የሚደረገው። ኦልሬዲ ካለው ስኪማ ጋር አሲሚሌት ይደረግና ከዛ በኋላ ደግሞ ልክ ያ የሚታረም ነገር ሲኖረው ያ ነገር ደግሞ ሲያርሙት አኮሞዴት ያደርጋሉ፣ ለዛኛውም አዲስ ነገር ቦታ ይሰጣሉ ማለት ነው። እውቀትን ኮንስትራክት የሚያደርጉባቸው መንገዶች በየእድሜ ደረጃቸው ደግሞ ይለያያሉ። ለዛም ነው ፒያዤ 4 የእድገት ደረጃዎች የምንላቸውን ያስቀመጠልን ማለት ነው። የመጀመሪያው ሴንሰሪ ሞተር የምንለው ስቴጅ ከ0 ዓመት እስከ 2 ዓመት ያለውን ያካትታል ማለት ነው። ልክ ከስሙ እንደምንረዳው ሴንሰሪ እና ሞተር የሚሉ 2 ነገሮች አሉ ማለት ነው። ሴንሰሪ ስንል አጠቃላይ 5ቱን ሴንሶች የሚያጠቃልል ነው። ስለዚህ ልጆች እዚህ ስቴጅ ላይ እንዴት ነው እውቀት ኮንስትራክት የሚያደርጉት ስንል በሴንስ ኦርጋናቸው በመጠቀም በሚያዩት፣ በሚሰሙት፣ በሚያሸቱት ከዛ በሚቀምሱት ወይም አፋቸው ውስጥ በሚከቱት ነገሮች አንደኛ እውቀት ኮንስትራክት ያደርጋሉ። ሞተር የሚለው ደግሞ ልጆች ከመጀመሪያው ጀምሮ ዴቨሎፕ ካደረጓቸው ሪፍሌክሶች ላይ ግራስፒንግ ወይም እንዲህ መያዝ ሊሆን ይችላል፣ መንካት። ከዛ ደግሞ እንቅስቃሴ ከጀመሩ በኋላ ደግሞ እየተንቀሳቀሱ ወይም እየዳሁ እጅ እግር እንቅስቃሴያቸውን ደግሞ ተጠቅመው በሚያገኙት ነገር በሁለቱ ቅድም ባልነው በሴንሰሪ 5ቱን ሴንሶቻቸውን ተጠቅመው ከዛ ደግሞ ነገር ነክተው በሚሰጣቸው ምላሽ ወይም ከሙቭመንት ጋር በተገናኘ ባሉ ምላሾች እውቀት ኮንስትራክት የሚያደርጉበት ስቴጅ ነው ማለት ነው ይሄኛው ስቴጅ። ቅድም እንዳልነው እውቀት ኮንስትራክት ሲደረግ አሲሚሌሽን እና አኮሞዴሽን አለው ብለናል። እዚህ ስቴጅ ላይም ልጆች ልክ ለምሳሌ መጀመሪያ ስኪማዎች ነው የሚፈጥሩት። ስኪማዎች እንዴት ነው የሚፈጥሩት? ለምሳሌ እንዲህ ሲነቀንቁት የሚጮህ ነገር ሊሆን ይችላል፣ ወይ እነሱ ድምጽ ሲያወጡ ምላሽ የሚሰጧቸው ሰዎች የሚባል ስኪማ ሊሆን ይችላል። ልክ እንደዚህ ስኪማዎችን ፎርም ያደርጋሉ ማለት ነው። ከዛ ሌላ ሲነኩት የሚጮህ ነገር ካገኙ እዛ ስኪማ ውስጥ ወስደው ይከቱታል ማለት ነው፣ ቅድም ባልነው መንገድ። ስለዚህ በሴንሰሪ ሞተር ስቴጅ ላይ እውቀትን በመንቀሳቀስና በሴንሳቸው ኮንስትራክት ያደርጋሉ። ልክ ልጆች ገና ሲወለዱ ስለዚህ ዓለም ምንም አይነት ሪፕሬዘንቴሽን የላቸውም መጀመሪያ። ከዛ ልክ መጀመሪያ በሴንሳቸው ነው ከሚያዩት ሊሆን ይችላል። ከዛ እየሰሙ ይመጣሉ። ከዛ ብዙ ጊዜ እጃቸውን አፋቸው ውስጥ ይከታሉ። ትንሽ መንቀሳቀስ ሲጀምሩ ያገኙትን ነገር አፋቸው ውስጥ መክተት ይጀምራሉ። እንደዛ የሚያደርጉት እነሱ ያንን ነገር አይደንቲፋይ የሚያደርጉት በሴንሳቸው ስለሆነ ነው ማለት ነው። የዚህ ስቴጅ አንዱ አቺቭመንት ብሎ ያስቀመጠው ፒያዤ ምንድነው? ኦብጀክት ፐርማነንስ ምንለው ኮንሰፕት ነው ማለት ነው። ኦብጀክት ፐርማነንስ ምንለው ኮንሰፕት ማለት ምንድነው? አንድ እቃ ከእይታ ውጪ ቢሆንም እቃው አለ ወይም ኤግዚስት ያደርጋል የሚለው ሀሳብ ማለት ነው። እንግዲህ ያው ዴቨሎፕመንት ትንሽ ልዩነት ሊኖረው ይችላል። እርሊም ዴቨሎፕ የሚያደርጉ ሊኖሩ ይችላሉ፣ ትንሽ ሌትም ዴቨሎፕ የሚያደርጉ ሊኖሩ ይችላሉ። ግን በዚህ በሴንሰሪ ሞተር ስቴጅ ላይ ግን ዴቨሎፕ ያደርጋሉ ኦብጀክት ፐርማነንስ ማለት ነው። ከ8 ወር በፊት ያለ ልጅ ወይም ደግሞ ኦብጀክት ፐርማነንስ ዴቨሎፕ ያላደረገ ልጅ አንድ እቃ ለምሳሌ በአንድ እቃ እየተጫወተ ቢሆን ከዛ ያንን መጫወቻ ቀምተነው ከጀርባችን ብናደርገው ኦብጀክት ፐርማነንስ ዴቨሎፕ ካላረገ ያ እቃ
ጠፋ ማለት ነው። እቃዬን አምጡ ብሎ ማያለቅስም። በቃ እቃው የለም ኤግዚስት አያደርግም ማለት ነው። ከዛ መልሶ ሲመጣ እቃው አለ የሚለው ኦብጀክት ፐርማነንስ ዴቨሎፕ ካላረገ፣ ልክ ይህንን ኦብጀክት ፐርማነንስ ግን ዴቨሎፕ ሲያደርግ ለምሳሌ መጫወቻውን ቀምተነው ከሆነ አንሶላ ስር ቢሆን የከተተው ወይ ጨርቅ ስር ቢሆን ያደረግነው ጨርቁን ይከፍታል ማለት ነው። ይሄ ኦብጀክት ባይታይም አለ የሚለውን ነገር ዴቨሎፕ አደረገ ማለት ነው። ኦብጀክት ፐርማነንስ ስንል እዚህ ጋር ብዙ ጊዜ ከልጆች ጋር የምንጫወተው ጨዋታ አለ፣ አየሁሽ ምንለው ወይም ፒከቡ ምንለው ማለት ነው። እሱኛው ጨዋታ በጣም ለልጆች ፈኒ የሚሆነው በጣም early stage ላይ ለምንድን ነው ልክ ፊታችንን ስንሸፍንባቸው በጨርቅ ወይ በሆነ ነገር ስንደበቅ በቃ የለም ፊታችን ኤግዚስት አያደርግም ማለት ነው። ከዛ በኋላ ልክ ስንመጣ ደግሞ እንደገና በቃ መጣ ሪአፒር አደረገ ምናምን ብሎ ሰርፕራይዝ ያደርጋቸዋል ማለት ነው። ለዛ ይሄ ጨዋታ በጣም ፈን የሚሆነው በዛ ስቴጅ ለዛ ነው ማለት ነው። የመጀመሪያው ስቴጅ ይሄንን ይመስላል። ከዛ ሁለተኛው ስቴጅ ፕሪ ኦፕሬሽናል ስቴጅ የምንለው ስቴጅ ነው ማለት ነው። ፕሪ ኦፕሬሽናል ስቴጅ ደግሞ ከ2 ዓመት እስከ 7 ዓመት ያሉ ልጆችን ያጠቃልላል ማለት ነው። ሻይ፣ ቡና፣ ውሃ ማኪያቶ አለ። የምንለቃቸውን ቪዲዮዎች በቀላሉ ለማግኘት ሰብስክራይብ ማድረግ እንዳይረሱ። ሐሳብ አስተያየቶን በኮሜንት መስጫው ስር ያስቀምጡልን። በተጨማሪ በዚህ ኢሜይል ሊያገኙን ይችላሉ። ወደ ቪዲዮው እንመልሳችሁ። እድሜው ላይ ነበር አይደል? ያቆም ነው እድሜው ነገርኳችሁ። ሁለተኛው ስቴጅ ፕሪ ኦፕሬሽናል የምንለው ስቴጅ ቅድም እንዳልኩት እድሜው ከ2 እስከ 7 ያለውን እድሜ ክልል ያጠቃልላል። እዚህኛው ስቴጅ ላይ ፕሪ ኦፕሬሽናል ያለው ፒያዤ ልጆች ገና ሙሉ በሙሉ ኦፕሬት በሚያደርግ መልኩ ማሰብ አልጀመሩም ብሎ ስላሰበ ነው። ሎጂካል ቲንኪንግ የላቸውም፣ አብስትራክት ቲንኪንግ የላቸውም እዚህ ስቴጅ ላይ ማለት ነው። ስለዚህ ለዛ ነው ፕሪ ኦፕሬሽናል የተባለው። ይሄኛው ስቴጅ ላይ እንግዲህ ልክ ቅድም ቋንቋ መጠቀም አልጀመሩም ብለን ነበር። ልክ እዚህ ጋር ሲመጡ ቋንቋ ይጀምራሉ ማለት ነው። ነገሮችን በሲምቦልም በቃልም መግለጽ የሚጀምሩበት፣ በቃላት ሪፕሬዘንት ማድረግ የሚጀምሩበት፣ ቅድም በማየት በመቅመስ ያልናቸው አሁን ደግሞ ነገሮችን ፋይንድ አውት ሲያደርጉ በቃላት ሪፕሬዘንት የሚያደርጉበት ነው። ከዛ ሲምቦሊዝምንም ይጠቀማሉ። ይሄ ፕሪቴንድ ፕሌይ ምናምን የሚያደርጉበት ታይም ነው እዚህኛው ስቴጅ ላይ። ኢማጂኔሽን ያላቸው ስቴጅ ነው ማለት ነው። ፕሪቴንድ ፕሌይ የምንለው በአማርኛ እቃቃ ጨዋታ የምንለው ነገር ማለት ነው። ስለዚህ እቃቃ ጨዋታ ላይ ነገሮችን ይሄ ሲምቦላይዝ ያደርጋሉ ከሚለው ነገር ነው የሚመጣው። ስለዚህ ለምሳሌ ቅጠሉ እንጀራ ይሆናል ወይ አፈሩ ምናምን ወጥ ሊሆን ይችላል። እንደዚህ እያደረጉ ወይ ድንጋዩ ሲኒ ሊሆን ይችላል። እንደዚህ አይነት እቃዎችን ሲምቦል ማድረግ ሲኒ አለ ያውቁታል። ኦኬ ጨዋታ ጋር ሲመጣ ግን ድንጋዩም ሲኒ መሆን ይችላል የሚል ነገር የሚያደርጉበት ስቴጅ ነው ማለት ነው። ኢማጂኔሽናቸው ብዙ የሚሰፋበትና ነገሮችን በሲምቦል መግለጻቸው ነው እዚህ ጋር ዋናው የሚታየው ነገር በሲምቦል የሚገልጹበት ስቴጅ ነው ማለት ነው። 2 ሜን ካራክተሪስቲክሶች አሉ እዚህ ስቴጅ ላይ። የመጀመሪያው ኢጎሴንትሪክ ናቸው ልጆች እዚህ ስቴጅ ላይ። ኢጎሴንትሪክ ናቸው ስንል ሁሉም ዓለም በቃ ከነሱ ዙሪያ እንደሚዞር ነገር ነው የሚያስቡት። ማለት ሁሉንም ነገር በራሳቸው ፐርስፔክቲቭ ነው የሚያዩት፣ በእነሱ ዙሪያም እንዳለ ነው የሚያዩት። ለምሳሌ አይናን ጨፍና አንድ ልጅ ከዛ በቃ አልታያችሁም አይደል ልትል ትችላለች። እሷ ስለማታየን እኛም አናያትም ማለት ነው። ስለዚህ እንደዛ ነው የሚያስቡት። ነገሮችን የሚያዩት ከራሳቸው ፐርስፔክቲቭ ብቻ ነው። ይሄኛውን ፒያዤ አንድ ኤክስፐሪመንት እንደውም ሰርቶ ነበረ። ተራራ ነገር ያለበት ስዕሎች አስቀምጦላቸው እያንዳንዱ ተራራ ላይ የተለያየ ነገር ነው ያለው። ከዛ ልጆችን ፕሪ ኦፕሬሽናል ላይ ያሉ ልጆች ሌላ አሻንጉሊት ተቀምጣ ከሆነ አቅጣጫ እሷ ምንድነው የሚታያት አሻንጉሊቷ አሁን ሲባል እነሱ የሚገልጹት ራሳቸው የሚታያቸው ነው። ስለዚህ ነገሮች እንዳለ የሚያዩት ከራሳቸው ፐርስፔክቲቭ ነው ማለት ነው። ሌላ ሰው ምን ያያል ብለው ያኛውን ፐርስፔክቲቭ ማየት አይችሉም። በዚህ ደግሞ ልንወቅሳቸው አንችልም ማለት ነው። ያንን ነገር ገና ዴቨሎፕ አላደረጉትም። ለምሳሌ ሌላ ጫማ ምን አስቀምጡ ስጡኝ ስንላቸው ልጆች ጫማ አምጥተው ከዛ ወደ ራሳቸው አድርገው ሊያስቀምጡት ይችላሉ። ጫማው የሚደረገው ከነሱ አቅጣጫ ስለሚያዩት ማለት ነው። ስለዚህ ፕሪ ኦፕሬሽናል ስቴጅ አንዱ መለያው እዚህ ስቴጅ ላይ ያሉ ልጆች ኢጎሴንትሪክ መሆናቸው ነው። ሁለተኛው ደግሞ አኒሚዝም የሚባለው ነገር ነው። አኒሚዝም ደግሞ ምንድነው? ሁሉም ነገር ህይወት ያለው ነው የሚመስላቸው። ለዛ አሻንጉሊቶቻቸውም እቃዎቹም ህይወት ያላቸው ነገር ነው የሚመስላቸው። ሜቢ ለዛ ሊሆን ይችላል የሆነ ነገር ሲመጣቸው እኛም ስንመታው ደስ የሚላቸው ለዛ ሊሆን ይችላል ሜቢ አሁን እና ወይ አሻንጉሊቴ ምናምን አዝኗል ምናምን ሊሉ ይችላሉ። ወይ እንደዚህ ነገር ብቻ አላቸው
እዚህ ስቴጅ ላይ አኒሚዝም የሚባል ስቴጅ አላቸው። ቅድም እንዳልኩት ፕሪቴንድ ፕሌይ ያደርጋሉ፣ ነገሮችን በሲምቦል ምናምን ለመግለጽ ይሞክራሉ። ነገር ግን ስቲል ሎጂካል ቲንኪንግ ወይም አብስትራክት ቲንኪንግ የላቸውም። እዚህ ስቴጅ ላይ እስከ 7 ዓመት ያሉ ልጆች ላይ የማናየው ነገር ቀጥሎ የሚመጣው ነገር ለምሳሌ ኮንዘርቬሽን ነው። እዚህ ስቴጅ ላይ ያሉ ልጆች ኮንዘርቬሽን የላቸውም። ልክ ለምሳሌ አንድ ረጅም ብርጭቆና አንድ አጭር ብርጭቆ አድርገን እኩል ተመሳሳይ ሳይዝ የሚችሉ ሆኖ በስፋት በርዝመት የሚለያዩ ቢሆን ከዛ ልክ ሰፋ ብሎ አጠር ያለ ብርጭቆ ውስጥ ያለ ሙሉ ውሃ ሙሉውን ወደ ረጅሙ ብርጭቆ ሲገለበጥ ከሁለቱ የቱ ነው የሚበልጠው ሲባሉ ረጅሙ ብርጭቆ ውስጥ ያለውን ይመርጣሉ ማለት ነው። ፕሪኦፕሬሽናል ላይ ያሉ ልጆች፣ ፕሪኦፕሬሽናል ስቴጅ ላይ ያሉ ልጆች ለምንድን ነው አንድን ነገር ከአንድ አቅጣጫ ብቻ ነው ማየት የሚችሉት? ስለዚህ የዛን ብርጭቆ ርዝመቱን ብቻ ነው የሚያዩት፣ ቅጥነቱን አላዩትም ማለት ነው። የዛን ደግሞ ማጠሩን ብቻ ነው ያዩት። ሁለቱን ብቻ ነው ኮምፔር ያደረጉት። ስፋቱና ቅጥነቱ የሚለውን ኮንሰፕት ገና አልያዙትም ማለት ነው። ሶስተኛው ስቴጅ ደግሞ ኮንክሪት ኦፕሬሽናል የምንለው ስቴጅ ነው። ቅድም ፕሪኦፕሬሽናል ናቸው ልጆች ብለናል። ለምንድን ነው? ሎጂካሊ ማሰብ ገና አልቻሉም። የዛን የሚያስቡት በኢንቱዊሽናቸው ነው። ኢንቱዊቲቭ ቲንኪንግ ላይ ነው ያሉት። ኮንክሪት ኦፕሬሽናል ስቴጅ ላይ ስንመጣ ግን ሎጂካል ቲንኪንግ ይጀምራል ማለት ነው። እዚህኛው ስቴጅ ላይ ከስንት ዓመት? ከ7 ዓመት እስከ 11 ዓመት ነው ኮንክሪት ኦፕሬሽናል የምንለው ስቴጅ። ሎጂካል ቲንኪንግ ይጀምራል ግን ስንል እንዴት ነው? ከስሙ እንደምንረዳው ኮንክሪት በሆኑ ነገሮች የሚታይ የሚጨበጥ ነገር ካመጣንላቸው ልጆች እዛ ስቴጅ ላይ ያንን ነገር ግራስፕ ማድረግ ይችላሉ፣ መረዳት ይችላሉ፣ ሎጂካሊ ማሰብ ይችላሉ ማለት ነው። ልክ እዚህ ስቴጅ ላይ ልጆች ሲገቡ ቅድም ያልነው ኮንዘርቬሽን እዚህ ጋር ዴቨሎፕ ያደርጋሉ ማለት ነው። ማስ ሊሆን ይችላል፣ ቅድም እንዳልነው መጠንን ሊሆን ይችላል። ኮንዘርቬሽን የሚለውን ኮንሰፕት ይረዱታል ማለት ነው። ለምሳሌ ቅድም ያልነው አጭሯ ብርጭቆ ውስጥ ያለው ውሃ ልክ ሙሉን ስንገለብጠው ረጅሙ ብርጭቆ ውስጥ ሁለቱም እኩል ነው የሚለውን ነገር እዚህ ስቴጅ ላይ ሲደርሱ ግራስፕ ያደርጋሉ ማለት ነው። አንዳንድ ኤክስፐሪመንቶች የተሰሩት አይ ቲንክ ፒያዤም የሰራው ይመስለኛል። ይህንንም ልጆች አመጡና ከረሜላ በመደዳ አስቀምጠው 5 ከረሜላ እና 5 ከረሜላ ፊት ለፊት እኩል አድርገው አስቀመጡላቸው። ከዛ ሁለቱ እኩል ናቸው ወይስ እኩል አይደሉም ይባላሉ። ከዛ እኩል ነው የተቀመጡት፣ እኩል ናቸው ይላሉ። ከዛ በኋላ አንደኛው መደዳ ላይ ያሉትን ከረሜላዎች ዘርዘር አድርገው ረዘም አድርገው ነገር ሲያስቀምጧቸው ፕሪኦፕሬሽናል ላይ ያለ ልጅ ያረጅም ኑሮ ብዙ ከረሜላ አለው ይላል፣ ይሄኛው ትንሽ ነው ይላል ማለት ነው። ወይ አስተውላችሁት የምታውቁ ከሆነ አላቅም፣ ታላላቆች ወይ ታናናሾቻቸውን ለምሳሌ ብር 5 ብርና 100 ብር ቢኖረው ታናሹ ከዛ ሁለቱን ወይ 10 ብርም ሊሆን ይችላል፣ 100 የማይሞላ 30 ብርም ሊሆን ይችላል። 30 እኮ ብዙ ነው ይበልጣል ከ100 ሲለው ፕሪኦፕሬሽናል ላይ ያለ ልጅ እንትን ብዛቱን ነው የሚያየው፣ ያኛው ብዙ ነው፣ ይሄ አንድ ብቻ ነው መሰለኝ ሳላረግ አልቀር እንግዲህ ታናሹ እንደሚያውቀው የሚያውቀው እና ብዙና ትንሹን ባዩት ነገር ፕሪኦፕሬሽናል ላይ ያሉት ሶስቱ ኦኬ 10 ብር ብዙ ነው ከ100 ብር ብለው ሊቀይሩ ይችላሉ ማለት ነው። ኮንክሪት ኦፕሬሽናል ላይ የደረሰ ልጅ ግን ከሆነ ኮንዘርቬሽን የሚለው ነገር ገብቶታል። ሂሳብም ላይ ኮንሰፕት ላይ ስንመጣ ለምሳሌ ፕሪኦፕሬሽናል ላይ ያለ ልጅ 4 ሲቀነስ 3 እኩል ይሆናል 1። ከዛ ይሄንን ራሱን ኢኩዌሽን መልሰን 1 ሲደመር 3ም 4 ይመጣል የሚለውን ኮንሰፕት ፕሪኦፕሬሽናል ላይ ላለ ልጅ ለማስረዳት ብንሞክር ላይረዳ ይችላል። ግን ልጁ ሂሳብ ስላልቻለ ሳይሆን ገና ይሄን ኮንሰፕት የኮንዘርቬሽን የሪቨርሳቢሊቲ ኮንሰፕት የሚባሉት ነገሮች ዴቨሎፕ ስላላደረጋቸው ነው ማለት ነው። ሃይፖቴቲካሊ እንደዚህ ቢሆን የሚለውን ነገር ገና የሚረዱበት ስቴጅ ላይ አልደረሱም። ሌላው ዲሴንትሬሽን የምንለው ኮንሰፕት ነው። ቅድም ለምሳሌ ሁለቱ የተለያዩ ብርጭቆዎች ውስጥ ያለው የውሃ መጠን ልጆቹ ለምንድን ነው እንደሚለያይ ያሰቡት? የብርጭቆን ርዝመት ብቻ እና የዛኛውን ብርጭቆ ደግሞ እጥረት ብቻ ነው ያዩት። ከሁለት አቅጣጫ ስላላዩት ነው ልክ ርዝመቱ ሲበልጥ እዛ ኮንተንቱም ወይም ውሃውም ይበልጣል ብለው ያዩት ማለት ነው። እሱ ሴንትሬሽን ይባላል። አንዱ ነገር ላይ ብቻ ፎከስ ማድረግ። ልክ ኮንክሪት ኦፕሬሽናል ላይ ግን ሲደርሱ ዲሴንትሬሽንም ዴቨሎፕ ያደርጋሉ ማለት ነው። ልጆች እነዚህን ሶስቱንም አስተሳሰብ ችሎታዎች ዴቨሎፕ ቢያደርጉም እንደገና ደግሞ ሎጂካል ቲንኪንግን ቢጀምሩ ስቲል የልጆች አስተሳሰብ ወይም ቲንኪንግ አሁንም ሊሚት አለው እዚህ ስቴጅ ላይ ማለት ነው። አብስትራክት ሪዝኒንግ የምንለውን አልጀመሩም። እንደገና ደግሞ ሃይፖቴቲካል ቲንኪንግ አልጀመሩም። ምን እንዲህ ቢሆን ኖሮ የሚለውን ነገር ማሰብ ግን ወይም ያልተፈጠረ ነገር አስቦ ያንን መረዳት እዛ ላይ ሪዝን ማድረግ ግን ትንሽ ቸግራቸዋል ማለት ነው። ፊሎሶፊካል ነገሮችንም
ማየት ወይም መረዳት ሊቸግራቸው ይችላል ማለት ነው እዚህ ስቴጅ ላይ። አራተኛውና ፒያዤ የመጨረሻው ኮግኒቲቭ ዴቨሎፕመንት ስቴጅ ብሎ ያስቀመጠው ፎርማል ኦፕሬሽናል ቲንኪንግ ማለት ነው። ፎርማል ኦፕሬሽናል ቲንኪንግ የምንለው እንግዲህ እድሜው 12 እና ከዚያ በላይ የሚል ነው። አብስትራክት ሪዝኒንግ ይኖራል። የተለያዩ ሃይፖቴቲካል ሲቹዌሽኖችንም መረዳት ማስተዋል ይችላል። ፊሎሶፊካል የሆኑ ሀሳቦችንም ኢንተርቴን ማድረግ ይችላል። ይሄ ልክ 12 ዓመት የደረሰ ልጅ ላይ ጀምሮ ይችላል ሜቢ፣ ግን እዚህ ስቴጅ ላይ ከደረሱ ይሄኛው ዴቨሎፕመንት ላይ ደርሰዋል ማለት ነው። ሌላው ዴቨሎፕ የሚያደርጉት የሪዝኒንግ አይነት ደግሞ ሳይንቲፊክ ሪዝኒንግ የምንለው ነው። መላምቶችን የማምጣት ከዛ እነዛን መላምቶች ደግሞ ቴስት የማድረግና የሆነ ኮንክሉዥን ላይ የመድረስ ኤቢሊቲ ይኖራቸዋል ማለት ነው። ይህንን በተመለከተ ፒያዤ አንድ ኤክስፐሪመንት ሰርቶ ነበር። 2 ግሩፕ ኦፍ ችልድረን አሉ። ከዛ የመጀመሪያው ግሩፕ ኮንክሪት ኦፕሬሽናል ላይ ያሉ ልጆች ናቸው። ሁለተኛው ደግሞ ፎርማል ኦፕሬሽናል ላይ ያሉ ልጆች አመጣና ፔንዱለም ሰጣቸው። ፔንዱለሙ የሆነ ገመድ አለው፣ ከዛ ክብደት ያለው ነገር ማለት ነው። ከዛ ምንድን ይጠይቃቸው? የፔንዱለሙን የሚዣዣውበትን ፍጥነት ምኑ ነው የሚወስነው? የገመዱ ርዝመት ወይም የገመዱ ቁመት ነው ወይስ ከታች ያለው ኳስ የሚመስለው ነገር ክብደት ነው የሚወስነው ብሎ ነው የጠየቃቸው። ስለዚህ ኮንክሪት ኦፕሬሽናል ላይ ያሉ ልጆች ምንድን ነው ያደረጉት? ይህንን ጥያቄ ለመመለስ የፔንዱለሙን የገመዱን ቁመትም ክብደቱንም በአንድ ጊዜ ቀይረው ለመረዳት ነበር የሞከሩት። ፎርማል ኦፕሬሽናል ላይ ያሉ ልጆች ግን አንድ ጊዜ የቀየሩት አንድ ቫሪያብል ነው ማለት ነው። ወይ ቁመቱን ቀይረው አንድ አይነት ክብደት ኖሮ ታዩ። ከዛ ደግሞ ክብደቱን ቀይረው ደግሞ ወይ የገመዱ ቁመት ደግሞ አንድ ሆኑ። ግን አንድ ቫሪያብል አት ታይም አድርገው አዩ ማለት ነው። 12 እና ከዛ በላይ ነው ብለናል። ስለዚህ ልክ አዶለሰንት ስቴጅ ላይ ደግሞ የሚገቡበት ስቴጅ ነው ማለት ነው። ሶ አዶለሰንት ስቴጅ ላይ የምናያቸው ለየት ያሉ የአስተሳሰብ ፓተርኖች ወይም ቲንኪንግ ፓተርኖች አሉ። ከነሱ መካከል ሜታኮግኒሽን የሚጀምረው እዚህ ስቴጅ ላይ ነው። ሜታኮግኒሽን ማለት ስለ ሀሳብ ራሱ ማሰብ ማለት ነው። ስለዚህ በዚህ እድሜ ላይ ያሉ ልጆች ቲኔጀርስ ወይም አዶለሰንት የምንላቸው ልጆች ስለሚያስቡት ሀሳብ ማሰብ ይችላሉ ማለት ነው። ከዚህ በፊት ይሄን አይነት የማሰብ ችሎታ የለም ነበር። ስለ ሀሳቡ ስለ ራሱ ማሰብ የሚባል ችሎታ አልነበረም ማለት ነው። ሌላው ኢማጂነሪ ኦዲየንስ የሚባል ነገር አለ እዚህ ስቴጅ ላይ። ኢማጂነሪ ኦዲየንስ ማለት ቲኔጀሮች እንግዲህ ብዙ ጊዜ ያስተውላችሁ ከሆነ ሰው ሁሉ እነሱን የሚያያቸው ነው የሚመስላቸው። ስለዚህ ስለ ራሳቸው በጣም ሰልፍ ኮንሽስ ይሆናሉ ማለት ነው። ኢማጂነሪ ኦዲየንስ ማለት ሁሉም ሰው እኔን እያየኝ ነው ብሎ ማሰብ ማለት ነው። ሌላው ቅድም ያልነው ይሄ ኢጎሴንትሪዝም ያልነው ነገር እዚህ ጋር ተመልሶ በሌላ ፎርም ሲመጣ እናየዋለን። አዶለሰንት ኢጎሴንትሪዝም ይባላል። አዶለሰንት ኢጎሴንትሪዝም የሚለው ኮንሰፕት ውስጥ 2 ሀሳቦች አሉ፣ ኢማጂነሪ ኦዲየንስ እና ፐርሰናል ፌብል። ሶ ፐርሰናል ፌብል ስንል ምን ማለታችን ነው? አዶለሰንቶች ሌላው ሰው ላይ ሀፕን የሚያደርገው ነገር እኔ ላይ ሀፕን አያደርግም ወይም እኔ ስፔሻል ነኝ ብለው የሚያስቡበት አይነት ነገር፣ በቃ ብዙ ነገር ማይጎዳቸው መጥፎ ነገር ሀፕን የማያደርግባቸው አድርገው ነው የሚያስቡት። ምናልባትም አንድ አይነት ተመሳሳይ የሆነ ሪስክ ያለው ቢሄቪየር እያደረጉ ነገር ግን አይ እኔ ላይ ሀፕን አያደርግም ብሎ የማሰብ ነገር አለ ማለት ነው። ይሄኛው ፐርሰናል ፌብል የምንለው ነው። ቲኔጀርስ ብዙ ጊዜ የነሱ ሀሳብ የነሱ ብቻ የተለዩ እነሱ ብቻ የሚረዷቸው እንደሆነ ያስባሉ። ብዙ ጊዜ አሁን ከወላጆች ጋር ሲጨቃጨቁ አይ እናንተ እኮ አትረዱኝም ይሄን ነገር የሚል ሀሳብ ያላቸው የነሱ ሀሳብ በጣም ለየት ያለ እንደሆነ ስለሚያስቡ ነው ማለት ነው። ልክ እንደ ሌሎቹ ቲዮሪዎች ሁሉ የፒያዤ ኮግኒቲቭ ዴቨሎፕመንት ቲዮሪም የራሱ የሆኑ ጠንካራ ጎኖችና ደግሞ ሌሎች የተቿቸው ዊክነስ የምንለውም ነገር አለው ማለት ነው። የመጀመሪያው ነገር ፒያዤ ስለ ልጆች የማሰብ ደረጃዎች የተለየ ሀሳብ ደግሞ ሲስተማቲካሊ የተቀመጠ ሀሳብም ይዞ የመጣ የመጀመሪያው ሰው ነው። ሁለተኛው አክቲቭ ለርኒንግ የሚለውን ኮንሰፕት ከፒያዤ ቲዮሪ የተወሰደ እንደ ጥንካሬ ነው። ልጆች ፓሲቭሊ ሳይሆን አካባቢያቸውን እየቃኙ የሚያዩትን ነገር ኦብዘርቭ እያደረጉ ሪዝን እያደረጉ በየደረጃው የሚማሩት አክቲቭሊ ነው የሚለውን ኮንሰፕትም ከፒያዤ ቲዮሪ እንረዳለን ማለት ነው። ሌላው የኮግኒቲቭ ዴቨሎፕመንት ቲዮሪ ስትሬንግዙ ልክ እነዚህ ስቴጆች ክሊር በሆነ መንገድ ስትራክቸርድ በሆነ መንገድ ፒያዤ ያቀረበበት መንገድ እንደ አንድ ጥንካሬው የሚነሳለት ነው። እያንዳንዱ ስቴጅ ምን አለው፣ ምን እዚህ ስቴጅ ላይ ምን ይጠበቃል የሚሉትን ነገሮች ስለ ኮግኒቲቭ ዴቨሎፕመንት እንደዚህ ስትራክቸርድ በሆነ መንገድ በማቅረቡ እሱንም እንደ አንድ ጥንካሬ የሚወሰድ ነው ማለት ነው። ለተለያዩ ሪሰርቾችን በር ከፍቷል። ከዚህ ሌላ ደግሞ የፒያዤ ኮግኒቲቭ ዴቨሎፕመንት ቲዮሪ ትምህርት ላይ በተለይ ኤጁኬሽን ላይ ኢምፓክት ያመጣ ቲዮሪ ነው። ኤጁኬተሮች
የሚያስተምሩበትን መንገድ እንዲቀይሩ ምክንያት ሆኗል ማለት ነው። በሌላ በኩል ደግሞ የተለያዩ ስኮላርስ የፒያዤን ቲዮሪ ደግሞ የሚወቅሱበት የሚተቹበት ደግሞ ነገሮች አሉ። የመጀመሪያው ፒያዤ የልጆችን ችሎታ ገድቦታል ወይም አንደር ኤስቲሜት አድርጎታል የሚል ትችቶች ያነሳሉ። ፒያዤ በዚህ ስቴጅ ላይ ነው ይሄንን ችሎታ ዴቨሎፕ የሚያደርጉት ብለን ቅድም ያስቀመጣቸውን ነገሮች አንዳንድ ልጆች እሱ ካስቀመጠው ጊዜ ቀድመው ዴቨሎፕ ሊያደርጉ ይችላሉ። ሌላው ደግሞ ፒያዤ እነዚህን ቲዮሪዎች ዴቨሎፕ ሲያደርግ በጣም በብዛት ያየው ልጆቹን ኦብዘርቭ ከማድረግ ነው። ስለዚህ ከዚህ አንጻር ደግሞ በጣም ትንሽ ሳምፕል ነው ወይም አንደር ሪፕሬዘንት ነው ልጆችን የሚያደርግ ሳምፕል ነው ተብሎ ይወቀሳል ማለት ነው። በእርግጥ ቅድም እንዳልነው ኢንተርቪው ያደረጋቸው ልጆች አሉ፣ አንዳንድ ኤክስፐሪመንት የሰራባቸው ነገሮች አሉ። ግን በዋናነት የራሱን 3 ልጆች ብቻ አይቷል በሚል ትንሽ የሚወቀስበት ነገር አለ ማለት ነው። ሌላው ሞደርን ሳይኮሎጂስቶች የሚያነሱት ክሪቲሲዝም ወይም ትችት ዴቨሎፕመንት ልክ ፒያዤ እንዳስቀመጠው በስትሪክትሊ በስቴጅ የሚካሄድ ነገር አይደለም ማለት ነው። ለምሳሌ ልክ ከፕሪኦፕሬሽናል ልክ ወደ ኮንክሪት ስቴጅ ልክ ሲያድግ አንድ ልጅ አዲስ ችሎታ በአንድ ጊዜ የሚያመጣው ነገር አይደለም የሚል ሀሳብ አላቸው። ኦቨርናይት ወይም ከአንድ ስቴጅ ወደ አንድ ስቴጅ ቅይር የሚል ነገር የለም። እድገት ግራጁዋል የሆነ ፕሮሰስ ነው የሚል ነገር ያነሳሉ። ሌላው ደግሞ ፒያዤ ልጆችንና ኢንቫይሮንመንታቸውን እነሱ ኢንተራክት የሚያደርጉበትን በብዛት ፊዚካል ኢንቫይሮንመንቱን ነገር ነው ያየው። ካልቸራል እና ሶሻል አስፔክት ኦፍ ዴቨሎፕመንት አላየም። ታዲያ እነዚህን ሁሉ ቲዮሪዎች ከሰማን ካየን ምንድነው ጥቅሙ? ይህን ሁሉ ቲዮሪ ማወቃችን ስንል ልጆችን የምንረዳበትን ፐርስፔክቲቭ ያሰፋልናል ብዬ አስባለሁ። ከልጆች እንደ ኤክስፔክት የምናደርገው እያንዳንዱ ታይም ላይ ልጆች የተለያየ የሚያሳዩን ባህሪ አለ፣ የሚያደርጉት የተለያየ ነገር አለ። አንዳንዴ ልጆችን ትናንሽ አዳልት አድርገን ካሰብናቸው ማንረዳቸው ግን ከልጆች አንጻር ስናየው ከነዚህ ቲዮሪዎች አንጻር ስናየው ልጆች የምንረዳበትን ፐርስፔክቲቭ በደንብ ያሰፋልናል ብዬ አስባለሁ። ይህንን ቲዮሪ ለምሳሌ አልተረዳነውም እና ልጆችን ከደረሱበት ስቴጅ በላይ ፑሽ አደረግናቸው ሶ ምን ይፈጠራል ብለን ስናስብ እንደኔ ኦፒኒየን ነው አሁንም 2 ነገር አስባለሁ። አንደኛ ዝም ብለን እየታገልን ነው ሊሆን የሚችለው ማለት ነው። ፎርማል ኦፕሬሽናል ላይ ያልደረሰን ልጅ ሃይፖቴሲስ ሰተነው ሃይፖቴሲስ ቴስት አድርግ እያልን የሆነ መላምት ምናምን ብንታገል በቃ ያን ነገር ማገናዘብ ችሎታው አለፍ ያለ ስለሆነ ሊረዳው አይችልም፣ እየታገልን ሊሆን ይችላል። ሁለተኛ ግን የሚመስለኝ አልጀብራ ልናስተምረው ብንሞክር ወይ ቅድም ያልነውን የመደመር መቀነስ ሪቨርሲቢሊቲ አይነት ኮንሰፕቶች ልናስተምረው ብንሞክር ብንታገል ከዛ ደግሞ ቢሳሳት ልጁ እዛ ስቴጅ ላይ ስላልደረሰ ነው ያን ነገር አንደርስታንድ የሚያደርግበት ማገናዘብ ችሎታ ስቴጅ ላይ ስላልደረሰ ነው እንጂ ስለማይችል አይደለም። ግን ያንን በደጋገምነው ቁጥርና ልጁ ባልቻለ ቁጥር ሜቢ በቃ ይሄን ነገር አልችለውም ብሎ ራሱን ሊሚት አድርጎ ሊቀመጥ ይችላል ማለት ያልደረሱበትን ነገር በጣም ፑሽ ባረግናቸው ቁጥር በቃ ይሄንማ አልችለውም ብለው የሆነ ነገር ወደ መጥላት ሜቢ የሆነ ነገር ወደ አለመፈለግ ነገር ውስጥ እንዳንከታቸው የፒያዤን ቲዮሪ እኛ ኮሚኒቲ ጋር ስናመጣው ምን ይመስላል ብለን ስናይ እኔ እንደሚመስለኝ ልጆችን ፒያዤ እንዳያቸው በጣም ብዙ የተረዳናቸው አይመስለኝም። በተለይ ቅድም አሁን ኤጁኬሽን ላይ አንስተነዋል አይደለ እንዴት ኢምፓክት እንዳመጣ ብዙ ግን እዚህ ቦታ ላይ በተለይ ደግሞ እንደ ወላጅ ሜቢ ብዙ እንደዛ የተረዳናቸው አይመስለኝም። ልጆችን አንዳንድ ነገር በቃ በዛ እድሜ ስለማይረዱት ነው የሚለውን ነገር ብዙ ያየንላቸው አይመስለኝም። ሜቢ እንዳስተማሪ አንዳንድ ጊዜ ልጆች እንዲረዱ ኤክስፔክት የምናደርገው ነገር ያልተረዱት ልጆቹ ወይ ስላላዳመጡን ወይ ስለሰነፉ ምናምን ሳይሆን ሜቢ እዛ ስቴጅ ላይ ስላልደረሱ ነው። በዛ ልክ ማሰብ ያንን ነገር መረዳት ግራስፕ ማድረግ ስላልቻሉ ነው የሚለውን ነገር ብዙ ያየንላቸው አይመስለኝም። አሁን ግን የኔ ፒያዤን ቲዮሪ ትንሽ ስንረዳው ሜቢ የሆነ ፐርስፔክቲቭ የሚፈጥርልን ይመስለኛል። እናንተስ ምን ታስባላችሁ? የልጆቻችን አእምሮ ገና በእድገት ላይ ከሆነ የምንጠብቃቸው ውጤቶች በእድሜ ክልላቸው መሆን አለበት ማለት ነው? ደስተኛና ጠንካራ ትውልድን ለማየት እንመካከር።